ከልጅ ላይ እጅሽን የምታነሽ እማዬ፣ ዝም በል አንተ። እቺ ልጅ አሁንም እዚህ ቤት መውጣት አለባት። አሁንም ውጪ። አየሻቸው አይደል? አየሻቸው አይደል? እንደዚህ ነው ተባብረው እኔን አንገቴን የሚያስደፉኝ። እንደዚህ ሆነው ነው። ሁሌ እናትነት እንዴት እንደሆነ ወልደሽ ታይዋለሽ። ማኪ በስተመጨረሻ እንግዲህ ያሰበችው ሁሉ ተሳክቶላት ሰላምን ከዛ ቤት እንድታባረራት አደረገች። ሰላምንም እንግዲህ ውጪ፣ ከዚህ ቤት ሂጂ፣ ከዛሬ ጀምሮ እንዳላይሽ፣ አንቺ የማደፋር ነሽ እጅሽን ልጄ ላይ ያነሳሽው በማለትም እጅግ በቁጣ ስትናገራት ነበረ። ሆኖም እንግዲህ ማኪ ይሄንን ያደረገችበት እንደምናስታውሰው ሰላም በቢላ እሷን ካስፈራራቻትም በኋላ ስልኩን ይዛ ሄዳ ነበረ። እንግዲህ ስልኩን ይዛ ሄዳ ናታንን ካተረፉት በኋላ ስልክ ውስጥ ያለውን ቪዲዮ ለመደለት ቢፈልጉም ፓስወሩን ስለቆለፈች እነሱም ወደ ቤት እስኪመጡ ድረስ ማኪም እንግዲህ ምን አይነት ሀሳብ አምጥቼ እሷን ከዚህ ቤት ጭራሹኑ እንድትወጣ እንዴት አድርጌ ነው የማደርገው በማለትም እጅግ በማሰብም በስተመጨረሻም እንግዲህ ሀሳቦቿ ይሳኩላትና ለምን እሷን ከዚህ ቤት ለማውጣት አንድ እቅድ አላቅድም በማለትም እሷም እንግዲህ እቅዶቿን ታቅዳለች። እሷም እቅዷን ያቀደችበትም ምክንያት ምን ባደርግ ይሻላል በማለትም እንግዲህ ያለችበትም ምክንያት እሷም እንግዲህ ቁጭ ብላ ካሰበች በኋላ ለምን እጄንና እግሬን አስሬ እንደታገተ ሰው አልቀመጥም ብላትልና አይማኪ ጥሩ ጭንቅላት አለሽ፣ እስከ ዛሬ ድረስ የምታስቢው ሁሉ አልተሳካልሽም፣ ዛሬ እንኳን ትክክል ነሽ በማለት ራሷ እጆቿንና እግሯን በማሰር አፏንም በማገት ነበር የተቀመጠችው። እንግዲህ እናትየው ስትመጣ እጅግ በጣም ነበር የደነገጠችው። ልጄ ምን ሆነሻል? ልጄ ምን ሆነሽብኛል? በማለት እጅግ በመንቀጥቀጥ ምን እንደሆነች እየጠየቀቻት ነበረ። ሆኖም እንግዲህ እሷ ብትጠይቃትም ምን እንደሆነችም ግራ ቢገባትም ሆኖም እሷም ሰላም እንደዛ እንዳደረገቻት እና እየተጫወቱባት እንደሆነ ትነግራታለች። እሷም እንግዲህ ያንን ከነገረቻትም በኋላ ምንድን ነው የሚጫወቱብሽ በማለትም ስትላት እኔ ልጄ ላይ አንድ ሰው እንኳን እንደዚህ እንዲያደርግ በፍጹም አልፈቅድም፣ ለምንድን ነው እንደዚህ የሚያደርጉት በማለትም እጅግ በጣም ትናደዳለች። ሆኖም እንግዲህ ሰላምና ሮዚም እንግዲህ ናታንን ይዘው እየመጡት እየተጫወቱና እየተሳሳቁ ሰላምም እንግዲህ ዛሬ ታሪክ ሰርቻለሁ በማለትም ሆኖም ስልኳን እንግዲህ እየሰጠቻቸው ትገኛለች። ስልኳንም ስታሳያት ዛሬ እውነትም ወንዶብሻል፣ በቃ አሁን እዚህ ውስጥ ያለውን እናጠፋለን በማለትም ሊያጠፉት ሲያዩ የለም ግን እየተጫወቱና እየተሳሳቁ እየተጫወቱ ደስተኛ ሆነው እንግዲህ ወደ ቤታቸው ይመለሳሉ። ሆኖም እንግዲህ እነሱ ወደ ቤታቸው ከተመለሱ በኋላ ምንድነው ይሄ ነገር እየተከሰተ ያለው እያሉ እንግዲህ ሆኖም እንግዲህ ናታን እንዲህ ከዚህ ከሊ ጋራ ምንድን ያለች ሲላት እሷ ምንም ነገር እንደሌላት እየተናገረች እና እየተሳሳቀች ትገኛለች ማለት ነው። ሆኖም እንግዲህ ቅዱሴን ወደ ኋላ እየተመለሰች ሮዚ አስሬ ታዩ ነበረ። ቅዱሴም እንግዲህ ማይ እያለ እንደተለመደው ማይን ብቻ እንጂ የሚጠራው ምንም ነገር እያደረገ አልነበረም። ሆኖም እንግዲህ ማይ ቢጠራትም ምንም ቢላት ምንም አይነት ምላሽም ባሰጥ ምንድነው እየተከሰተ ያለው እያለም እንግዲህ እናቴም በኋላ እኔ ያለሽኝ አንድ እህቴ አንቺ ብቻ ነሽ፣ በኋላ እኔ ምንም አይነት ነገር ላይ እንድትወኝብኝ አልፈልግም በማለትም እንግዲህ ይናገራል ማለት ነው። እሷም አይ እኔ ምንም አልሆንብህም ወንድሜ እያለች እንግዲህ እየተሳሳቁ እየተጫወቱን በየመንገዱ እየተራራጡ በደስታ እሷንም ለማናደድ ወደ ቤት ይመጣሉ። ሆኖም እንግዲህ
ወደ ቤትም ሲመጡ እንግዲህ እቤት ከደረሱም በኋላ እቤትም ከደረሱ በኋላ እንግዲህ እናትየዋ እጅግ በጣም ተናዷ ነበር የጠበቀቻቸው። እሷም እንግዲህ ተናዷ ስትጠብቃቸው እማዬ ምን ሆነሻል ብላ ስትላትም መጀመሪያ ሮዚ ነበረች የመጣችው። ምን ሆነሻል ስትል እንዴት ብትደፍረኝ ነው የልጄ እጅ ላይ የምታነሳው? ምን አይነትስ ደፋር ብትሆን ነው? በማለት እንግዲህ እጅግ በጣም ይናደዳሉ። ትናደዳለች። እሷም ማይን በጩኸት ትጠራታለች። ማይ ማይ በማለት እንግዲህ ማይ ከጠራቻት በኋላ ምንድነው አንቺ ተንኮል የምታደርጊው? ለምንድነው እንደዚህ ተንኮልን ብቻ የምታደርጊው? በማለትም ትናደድና ትናገራታለች። እሷም እንግዲህ ከተናገረቻትም በኋላ ምን እየተከሰተና ምን እየተካሄደ እንደሆነ ብትጠይቃትም እሷም እንግዲህ ምንም አይነት ምላሽ አልመለሰችላትም ማለት ነው። ሆኖም እንግዲህ እሷም እንደዚህ ብትላትም እያወሩ እያለ ናታንና ሰላም ይመጣሉ። እሷም እጅግ በጣም ትናደዳለች ማለት ነው። እሷም እንግዲህ እጅግ በጣም እንደተናደደችም እናትየዋ ገና ሰላምን ስታያት እንዴት ብትደፍሪኝ ነው የልጄ እጅ ላይ የምታንሹ? ምን አይነት ደፋርስ ብትሆኝ ነው ብላ ትላታለች። እሷም እንግዲህ እንደዛ በምትላትም ሰዓት ቶሎ ብላ ስልኳን ትሰጣታለች ማለት ነው። ሮዚም ስልኩን ትመነጭቅና ትወስዳለች። ስልኳን ስጫት አንቺ ለምንድን ነው የኔ ተቃራኒ የምትሆኙ? የኔ ተቃራኒ ስትሆኝ ነው ወይ የሚያስደስትሽ? ለምንስ የኔ ተቃራኒ ትሆኛለሽ? ብላ እንግዲህ ትናደድባታለች ማለት ነው። እሷም እንግዲህ በምትናደድባትም ሰዓት አይ እንደዚህ አትናደጂ፣ ስጫት። እሺ ካዳ ስልኩን የምሰጣት ከሆነ እዚሁ እኛ ፊት እንድትከፍተው እፈልጋለሁ ስትላትም እሷም በፍጹም እናንተ ፊት አልከፍተውም እኔ ምንም ነገር የለበትም ብላ ትላታለች። ካዳ ምንም ነገር ከሌለበት እኮ መክፈት ነው ብላ ስትላትም ምንድነው የምከፍተው ነገር የለም፣ ምንም ነገር አልሰጣችሁም በማለትም ሮዚም እንግዲህ ስልኩን አልሰጥም ስትል እናትየው መንጭቋ ትቀበላትና አንቺ ሁል ጊዜ የኔ ተቃራኒ ነው የምትሆኙ፣ እሱን ወደፊት ወልደሽ ታይዋለሽ በማለትም እንግዲህ ትናገራታለች። እሷም በምትናገራት ሰዓት እንግዲህ እናትየዋ ማኪን ይዟ ወደ ውስጥ ትገባለች ማለት ነው። ማኪ እንግዲህ አሁንም ተንኮላል ምንም የተወችውና ያደረገችው ነገር የለም። ሆኖም እንግዲህ አሁን ላይ እቅዶቿ ሁሉ እየፈረሱባትም ቢሆኑ ራሱ እሷ የምታደርገውን ነገር በፍጹም ልታቆምና ልትተው አልቻለችም ማለት ነው። እንግዲህ እሷ በዚህ አይነት መልኩ እያደረገች ያለችውን ነገር መቀበል እስኪያቅታቸው በጣም ተናደው ነበረ። እንግዲህ ናታን ደግሞ የሰላምን እጅ ይዞ ወደ ውስጥ በማስገባቱ በጣም ተናዷለች ማኪ ማለት ነው። አየሽ አይደል እማዬ እንደዚህ እኮ ነው የሚጫወቱብኝ እያለች እንግዲህ በጣም ስሜታዊ ሆና ነበረ። ሆኖም እንግዲህ እሷም እንደዛ ስሜታዊ ሆና እናትየውም ልታባብላት አንድ ልጅ አንቺን የምትመስል ቆንጅዬ እያየው ዋት ነበረ አጠገቧ ጋር ስደርስ ግን ሌላ ሰውና ስትል እማዬ አንቺ ደግሞ እኔን ለማሳሳቅ እኔ ያለሁበት አሁን ከባድ ሁኔታ ላይ ነኝ እማዬ ተኝ ባክሽን ብላ ትላታለች። እኔ አሁን እቺን ሰላም ከዚህ ቤት እንዴት አድርጌ እንደማወጣት ነው የማስበው፣ እየተጫወቱብኝ እኮ ነው እማዬ ብላ ስትላት አንቺ ግን እቺን ሰላም ከዚህ ቤት ማባረር አቅቶሽ ነው እንዴ? እንዴት ከዚህ ቤት ማውጣት ያቅትሻል? ብላ ስትላትም እሷም እኔ እኮ ከዚህ ቤት እሷን ማውጣት አቅቶኝ ሳይሆን እንግዲህ ልጆቼ ይጎዱብኛል ብዬ አስቤ ነው ብላ ትላታለች። አንቺ አይንሽን ሰላም ላይ ሳይሆን አይንሽን ከሰላም ላይ አንሺና አይንሽን ከሰላም ላይ አንስተሽ አይንሽን ናቲ ላይ አድርጊ፣ ከዛም በኋላ ሁሉ ነገር ተወት አድርጊ ብላ ትላታለች። እሷም እንግዲህ እንደዛ በምትላተው ሰዓት አይ እንደዛማ አይሆንም እኔ ናቲ አይደለሁም በማለት እንግዲህ ትልታለች። ሆኖም እንግዲህ ሮዚም ቅዱሴ ጋር ስትሄድ ቅዱሴም አትረብሽኝ፣ እኔ የምፈልገው ሰላም ነው፣ ስለዚህ ምንም አይነት ነገር ረብሻ አትረብሽኝ፣ ዞር በይልኝ በማለት ይናገራታል። እሱም እንግዲህ በሚናገራት ሰዓትም እሱም ከተናገራት በኋላ
ሂጂልኝ እኔ አረብሽህም ብላ ብትለውም እኔ አልፈልግሽም ሂጂልኝ እኔ የምፈልገው ሰላምና ሰላም ብቻ ነው ብሎ ይላታል። እሷም እንግዲህ ትቷው ለመሄድም ባትፈልግም እንግዲህ ትቷው ትሄዳለች። ቤትም ከደረሰች በኋላ በጣም አዝኗ ስትቀመጥ ናቲም ዛሬ ምን ሆንሻል ብሎ ይላታል። ዛሬ ምንም ነገር አትበለኝ እኔ በጣም አዝኛለሁኝ ቢያንስ ቀፈኝ ብላ ትለዋለች። ምን ሆነሻል ለምንድን ነው የከፋሽ ብሎ ይላታል። ቅዱሴ ወደ እኔ እንዳትመጪ ብሎኛል ብላ ትለዋለች። እንግዲህ እሱን ሁሉንም ያወራችሁን እንዳለ እየሰማቻት ነበረ ሮዚ ማለት ነው። ሮዚም እንግዲህ ከሰማቻት በኋላ ቀስ ትልና ትሄዳለች ማለት ነው። እሷም እንግዲህ ቀስ ብላ ከሄደችም በኋላ እንግዲህ እሷም ቀስ ብላ አዳምጣ ትሄዳለች። ካዳመጠች እና ከሄደች በኋላም ለቅዱሴ ምግብ ይዟለት ትሄዳለች። ለቅዱሴም እንግዲህ ምግብ ይዟለት ስትሄድ ቅዱሴም ዞር በይልኝ ዓይንሽን ላይሽ አልፈልግም ያንቺን ምግብ አልፈልግም በማለት ሲላትም ተወኝ አሁን የኔን ምግብ ለምንድን ነው የማትፈልገው በማለት ትለዋለች። አሁን ዞር እንድትይልኝ ነው የምፈልገው አሁኑኑ ከአጠገቤ ጋር ዞር በይልኝ ብሎ ይላታል። እሷም እንግዲህ ዞር አልልም ይሄ የማኪ ነው ብላ ሲጮባት እንግዲህ ጮ ያባረራታል። እሷም ጮ ሲያባራት ተመልሷ ልታየው ስትል ሮዚ ትመጣለች። ሮዚም ወደ አጠገቡ ጋር ስትሄድ ዝም ብሎ እየተቀበላት ነበረ። እሱም እንግዲህ ዝም ብሎ በሚቀበላትም ሰዓት ምንድን ነው እሱ እያደረግ ያለው ምንድን ነው እየሆነ ያለው ብላ እንግዲህ ዝም ብላ እየተመለከተቻቸው ነበረ ማለት ነው። ሆኖም እንግዲህ እየተመለከተቻቸው ባለበት እንዴ እቺ ልጅ ምንድን ነው እያስነካችው ጭራሹኑ ከጠፋ ወንድ ከእብድ ፍቅር ይዛታል እንዴ እያለች እንግዲህ እየተደበቀች ካየቻቸውን በኋላ ግን እንደማትለቃቸውና እንደማትተዋቸው እየተናገረች ትገኛለች ማለት ነው። በፍጹም አልተዋቸውም የሆነ ነገር አድርጌ አለያያለው እያለች ነው ማለት ነው። በዚህም እንግዲህ ማኪ ወደ ተንኮላ እየገባች ትገኛለች። ሆኖም እንግዲህ ቅዱሴን እሷን ሳያት ደስ ብሎት እዛው እንደተቀመጡ እሷን በመደሰት እዛው ትገኛለች ማለት ነው። ሆኖም እንግዲህ እንዳያችሁት ናቲና ሰላም ደግሞ ዱቄት ተደፋፍተው ከኋላዋ መጥቶ ዱቄቱ ከተደፋ በኋላ ዱቄቱን እንደ ክሬም እየተቀቡ ነበረ። እሱም እንደ ክሬም ተቀባብተው ከክፍል እየወጡ ሻወር ሊገቡ ሲሉ ማይ ትመጣለች። ማይም እንግዲህ ስትመጣ ቀስ ብላ ሰላም ወደ ክፍሏ ትገባለች። እሱም ኩሽና ውስጥ ዱቄት ተደፍቷል፣ ኩሽና ያለው ዱቄት እንዳይነካሽ ብሎ ሲል እንዴ በአሽሙር እንደሚያምርብኝ እየነገረኝ ነው እንዴ በማለት እንግዲህ ደስተኛ ትሆናለች ማለት ነው። እሷም እንግዲህ እንደዛ ደስተኛ ከሆነችም በኋላ ወደ ናቲ ክፍል ትመለሳለች። ናቲም ሻዋር ለመግባት ልብሶቹን እየወሰደ ከዚህ ውጭልኝ እኔ ሻዋር ልገባ ነው ብሎ ይላትና ፎጣ ይለብሳል። እሱም እንግዲህ እንደዛ ሲያደርግ አንተ ምንድነው ውጪ ውጪ የምትለኝ አይተኛል ወይ ዛሬ አላማረብኝም ወይ ብላ ስትል አምሮብሻል እንድትወጪልኝ ይፈልጋለሁ ብሎ ይላታል። እንግዲህ እሷም ይሄ ውጭልኝ የምትለውንማ አስተካክላለሁ በማለት እጅግ በጣም በመናደድ ወደ ክፍል ትገባለች ማለት ነው። ወደ ክፍልም ከገባች በኋላ በድጋሚ እንግዲህ ሰላምን ከዛ ቤት በምን እንደምታስወጣትና ከዛ ካስወጣቻት በኋላ ነገሮች እንደሚስተካከልላት ስለምታስብ አሁን እንግዲህ ያደረገችው ነገር ከባድ ነገር ነው። አንገት ሀብል ቦርሳ ውስጥ ከቷለች ማለት ነው። ያንን እንግዲህ የአንገት ሀብል ስታይ ደግሞ እናትየው ቀጥታ እንደምታስወጣት ነው። ሆኖም እንግዲህ ናቲ ጎዳብኛል በማለት ነበረ እናትየው ያስቀመጠችው። እንግዲህ የነ ሮዚ ድራማ በመጀመሪያ ቻናላቸው የሚለቀቀው ቻናላቸው አደጋ ስለደረሰበት አዲስ ቻናል ከፍተው ለቀውልናል ማለት ነው። እንድታበረታታቸው በአክብሮት እጠይቃችኋለሁ። ቻናላቸውን ሄዳችሁ ሰብስክራይብ ላይ ካርጉ እኔንም አበረታቱኝ። እኔ ውድ እህታችሁ ነኝ ማለት ነው። ስለዚህ ሼር እና ላይክ ማድረጋችሁን እንዳትረሱ። ኮሜንት ላይ አስተያየታችሁን አስቀምጡ። እስቲ ይሄ
ታገተችው ራስ በራሷን ያገተችው አልተሳካም። ይሄ በዚህ ባብሉ ተሳክቶላት ሰላም ከዚህ ቤት ትወጣለች ወይስ እንዴት ይሆናል የሚለውን ደግሞ ግምታችሁን ኮሜንት ላይ በመግለጽ ሀሳባችሁን በመግለጽ እንድጠብቁ እላለሁ። ቅዱሴና ሮዚስ ቢጋቡ ወይስ ደግሞ ቢፋቀሩ ቅዱሴ ወደ መጀመሪያው ቢመለስ ምን ይመስላችኋል? እስቲ ሀሳባችሁን ኮሜንት ላይ አስቀምጡ። ማኪ ታለያያቸዋለች ወይስ ፍቅራቸውም ይጦዛል የሚለውን ግምታችሁን አስቀምጡ ብዬ ላለው። እንግዲህ ማያን ማግኘት አለብኝ ለራሴም ለሷም ቢሆን እያለች ትገኛለች ሮዚ ማለት ነው። እንግዲህ ይሳካላታል ብዬ ተስፋ አደርጋለሁ። የእናንተንም ግምት አስቀምጡ። መልካም ቀን። ሴና ነኝ።